ሰላም ጤና ይስጥልን ከቻናል 1 የሀገር ውስጥና የባህር ማዶ ዜናዎቻችንን ወደ እናንተ ምናደርስበት ሰዓት ላይ ነው የምንገኘው። ዜናውን እየመራው አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። አብረን እንቆይ። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን እያደረገች ላለው ጥረት እውቅና እንደሚሰጡ የድርጅቱ ዳይሬክተር ጀነራል ንጎዚ ኦኮንጆ ኑዌላ ገለጹ። 14ኛው የዓለም የንግድ ድርጅት የሚኒስትሮች ስብሰባ ዛሬ በካሜሩን ያውንዴ እየተካሄደ ነው። እስከ መጋቢት 20 በሚቆየው የድርጅቱ ስብሰባ በንግድና ቀጠናዊ ትስስር ሚኒስቴር የተመራ ልዑክ እየተሳተፈ ይገኛል። ዝርዝሩ የአማሩ ገብሮ ነው። የዓለም ንግድ ድርጅት ዳይሬክተር ጀነራል ዶክተር ንጎዚ ኦኮንጆዌላ ባደረጉት ንግግር 22 ሀገራት የዓለም ንግድ ድርጅት አባል ለመሆን ፍላጎት እንዳላቸው ገልጸዋል። አንዳንድ ሀገራት አባል ለመሆን ለ10 ዓመታት ጥረት ማድረጋቸውንና ሌሎች ሀገራት በቅርቡ ጥያቄያቸውን ማቅረባቸውን አመልክተዋል። ከ22 ሀገራት በተጨማሪ የፋሮ ደሴቶች አባል ለመሆን ጥያቄ ያቀረበች አዲስ ሀገር መሆኗን ጠቅሰው ጥያቄው ለድርጅቱ አጠቃላይ ምክር ቤት ገና ለመታየቱንም ጠቁመዋል። የዓለም ንግድ ድርጅት አባል የመሆን አድካሚ ብርቱ ጥረትና ጽናት የሚጠይቅ መሆኑን የገለጹት ዋና ዳይሬክተሯ አባል ለመሆን እየጣሩ ያሉ ሀገራት ለጠንካራ ስራቸውና ትዕግስታቸው እውቅና መስጠት እወዳለሁ ብለዋል። ዳይሬክተሯ ባደረጉት ንግግር በስብሰባው ላይ እየተሳተፈ ለሚገኘው የኢትዮጵያ ልዑክ እውቅና ሰጥተዋል። ኢትዮጵያና ኡዝቤኪስታን እንደ አውሮፓውያን አቆጣጠር በ2026 የድርጅቱ አባል እንደሚሆኑ ተስፋ አድርጋለሁ ብለዋል። 14ኛው የዓለም የንግድ ድርጅት ሚኒስትሮች ስብሰባ እስከ መጋቢት 20 ቀን 2018 ዓ.ም ይቆያል። በንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ የተመራው ልዑክ ከስብሰባው ጎን ለጎን ከተለያዩ ሀገራትና ተቋማት ጋር የሁለትዮሽ ውይይቶችን እያደረገ ይገኛል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2026 የዓለም ንግድ ድርጅት የአባልነት ድርድር ለማጠናቀቅ አቅዳ እየሰራች ነው ሲል የኢዜአ ዘገባ ያመለክታል። ወጣቶችን የአካባቢን ስነ ምህዳር በሚጠብቁ የስራ ፈጠራ ላይ የሚያበቃውና የሚያግዘው ግሪን ፊውቸር አፍሪካ የተሰኘ ኢኒሺዬቲቭ በብሪቲሽ ኤምባሲና ጀስቲካ ካውንስሊንግ በጋራ በተዘጋጀው መርሃ ግብር በአዲስ አበባ በሚገኘው በብሪቲሽ ካውንስል ለሁለተኛ ጊዜ በይፋ ተጀምሯል። ዝርዝሩ የሪፖርተራችን ሊዲያ ዝናቡ ነው። ግሪን ፊውቸር አፍሪካ ኢኒሺዬቲቭ ብሪቲሽ ኤምባሲ፣ ብሪቲሽ ካውንስል እና ጀስቲሺያ ሚዲያና ካውንስሊንግ የዛሬ ዓመት በጋራ የመሰረቱት ኢኒሺዬቲቭ ሲሆን የአካባቢ ስነ ምህዳርን በሚጠብቁ የስራ ፈጠራዎች ዙሪያ ስልጠና በመስጠትና መዋለ ንዋይ በማፍሰስ ወጣቶችን በማብቃት ላይ ይገኛል። ታዲያ በትላንትናው ዕለት ሁለተኛው ዙር የግሪን ፊውቸር አፍሪካ ኢኒሺዬቲቭ መክፈቻ መርሃ ግብር በብሪቲሽ ኤምባሲ በሚገኘው ብሪቲሽ ካውንስል በይፋ ተካሂዷል። በመርሃ ግብሩ የተለያዩ ጥሪ የተደረገላቸው በአካባቢ ጥበቃና የአየር ንብረት ለውጥ ዙሪያ በኃላፊነት ላይ የሚገኙ ከፍተኛ አመራሮች፣ ወጣት የስራ ፈጣሪዎችና ሌሎች እንግዶች የታደሙበት ነው። ለመሆኑ ይህ ኢኒሺዬቲቭ ከአካባቢ ጥበቃ እንዲሁም የስራ ፈጠራ ረገድ ለወጣት ስራ ፈጣሪዎች ምን አይነት አስተዋጽኦ ያበረክታል ስንል በመርሃ ግብሩ ላይ የተሳተፉትን እንግዶች አነጋግረናል። ሰላም፣ ራይቼል ኪተን እባላለሁ። ከእንግሊዝ የአየር ንብረት ልዩ ተወካይ ነኝ። ዶክተር ጁሊያን ራይት እባላለሁ። ከእንግሊዝ የውጭ ሀገር የጋራ ሀብትና ልማት ቢሮ የአፍሪካ የአየር ንብረትና ተፈጥሮ ዳይሬክተር ነኝ። ዴቪድ ሜናድ እባላለሁ። በኢትዮጵያ የብሪቲሽ ካውንስል ኃላፊ ነኝ። አቤል ዘውዱ እባላለሁ። የጀስቲሺያ ሚዲያ ኤንድ ኮንሰልት ጀነራል ማናጀር ነኝ። ይህ መርሃ ግብር ግሪን ፊውቸር አፍሪካ የተለያዩ እገዛዎችን ለወጣት ስራ ፈጣሪዎች ለማቅረብ ዓላማው አድርጎ እየሰራ ይገኛል። በመሆኑም በዚህ ኢኒሺዬቲቭ ወጣቶች የስራ ፈጠራቸውን የሚያሳድጉበትን የገንዘብ ድጋፍ በማድረግ የአየር ንብረት ስጋትን ወደ የስራ ፈጠራ እድል የሚቀይሩበት መንገድ ነው። ሁላችንም እንደምናውቀው የአየር ንብረት ለውጥ መፍትሄ ከግሉ የሥራ ዘርፍ ጭምር መምጣት ይኖርበታል። በመሆኑም በአፍሪካ ብሎም በኢትዮጵያ ጠቃሚ የሆኑ የመፍትሄ ሀሳቦች እንዳሉ ይታወቃል። ታዲያ እነዚህ አፍሪካዊ ሀሳቦች ለአፍሪካውያን የተስማማ መፍትሄን የሚያቀርቡ ናቸው። ይህ ኢኒሺዬቲቭ እኛ ከምናሰራው እንዲሁም ስንሰራባቸው ከነበሩ ስራዎች ጋር በእጅጉ የሚስማማና አብሮ የሚጓዝ ነው። በዋናነት የአየር ንብረት ላይ ትኩረት በማድረግ ለአፍሪካን ብሎ ለኢትዮጵያ ወጣቶች አስተማማኝ የሆነ ወደፊትን ለመፍጠር መንገድ የሚከፍት ነው። እነዚህ ግሪን አንተርፕረነርስ ደግሞ በጣም ሴንሲቲቭ እና አገርንም አህጉርንም የሚጠቅም ቢዝነስ ላይ ስለሆነ የተሰማሩት እንዳይከስሙ እንደሌሎቹ ቢዝነሶች ቴክኒካል ሰፖርት መስጠት፣ ኮንሰልቲንግ መስጠት፣ ትሬኒንግ መስጠት ነው በዚህ ዓላማው። ይህ ኢኒሺዬቲቭ በዋናነት የአካባቢ ጥበቃ ላይ የተሰማሩ የስራ ፈጣሪዎችን የስራ እድልን በመፍጠር የገቢ ምንጭ ማድረግ የሚችሉበትን መንገድ የሚያመቻች
ነው። በዚህ መርሃ ግብር ላይ ያገኘናቸው የመጀመሪያው ዙር የግሪን ፊውቸር አፍሪካ ኢኒሼቲቭ ተሳታፊዎች የሆኑት ወጣት የስራ ፈጣሪዎች ይህ ኢኒሼቲቭ በምን መንገድ እንዳገዛቸው ገልጸዋል። ይሳቅ ፍሬው እባላለሁ። አግሪ ስማርት ሲኦ እና ኮፋውንደር። አርሴማ የተፈረደኝ እባላለሁ። የሰዋሰው ዲግሬደብል ኮፋውንደር ነኝ። እኛ አግሪካልቸር ላይ ነው የምንሰራው። ኤአይን በመጠቀም ዲዚዝ ዲቴክት ነው የምናደርገው። ከሙዝ ግንድ ወረቀቶችንና እንዲሁም ደግሞ ፔፐር ባጎችን ነው የምናመርተው። ግሪን ፊውቸር አፍሪካ ብዙ ኔትወርኮች ሰጥቶናል። እንዲሁም ደግሞ የተለያዩ ስልጠናዎችን፣ ትሬኒንጎችን አግኝተናል። አሁን ደግሞ በደንብ ስኪል አፕ እያደረግን ስለሆነ የበለጠ እነሱም ኢንተረስትድ ነው፣ እኛም ደግሞ ስኪል አፕ እያደረግን እንገናኛለን ማለት ነው። ግሪን ፊውቸር አፍሪካ ለኛ ያደረገን አንደኛው ትልቁ ነገር ኤክስፖዠር ነው። የተለያዩ ድርጅቶች ጋር እንድንደርስ እንዲሁም ደግሞ ያሉንን ፕሮዳክቶች እንድናስተዋውቅ ረድቶናል። በዚህኛው ዙር የግሪን ፊውቸር አፍሪካ ኢኒሼቲቭ ሴቶች የስራ ፈጣሪዎችን ለማበረታታት 20% የሚሆኑት የስራ ፈጠራ ተሳታፊዎች ሴቶች እንዲሆኑ መታቀዱም በመርሃ ግብሩ ተመላክቷል። እንዲሁም በመርሃ ግብሩ የተገኙት የአካባቢ ጥበቃ ባለስልጣን ለዚህ ኢኒሼቲቭ የማምረቻ ቦታና ሰርቶ ማሳያ ከማመቻቸት አኳያ እንደ ሁል ጊዜው ሁሉ በቁርጠኝነት አብሮ ለመስራት ፈቃደኛ መሆናቸውን ገልጸዋል። በኢትዮጵያ በአመት ከ186 ሺህ በላይ ሰዎች በቲቢ በሽታ እንደሚያዙ ጤና ሚኒስቴር አስታወቀም። ከጤና ሚኒስቴርና ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የተገኘው መረጃ እንደሚያመላክተው ኢትዮጵያ የቲቢ በሽታ ጫና ካለባቸው 30 ሀገራት አንዷ ነች። በአመት ከ186 ሺህ በላይ ሰዎች በቲቢ በሽታ እንደሚያዙና ከ19 ሺህ በላይ ሰዎች ህይወታቸው እንደሚያልፍ ተነግሯል። የቲቢ በሽታን ለመቆጣጠር ከክፍያ ነጻ ሕክምናም በተለያዩ የጤና ተቋማት እየተሰጠ ይገኛል። የቲቢ በሽታን ለመከላከል በሚደረገው ሕክምና መንግስት በአመት 1.5 ቢሊዮን ብር ወጪ እንደሚያደርግ ኢትዮጵያ በሽታውን ለመከላከል በተሰራው ስራ የሞት ምጣኔንና የታማሚዎችን ቁጥር ከመቀነስ ረገድ አበረታች ውጤት እያመጣች መሆኑንም ተመላክቷል። በተጨማሪም የኢትዮጵያ ሕብረተሰብ ጤና ኃላፊ እንደተናገሩት ቲቢ ታክሞ መዳን የሚችልና መከላከል የሚቻል በሽታ በመሆኑ በሽታውን ለመከላከል በትብብር መስራት እንደሚገባ አስገንዝበዋል። የመገናኛ ብዙሃንም የቲቢ በሽታን ለመከላከል ማሳወቅ የሚያስችል ግንዛቤ ማስጨበጫ ፕሮግራሞችን ማዘጋጀት እንደሚገባቸው ተጠቁሟል። ኢንሹራንስ ኩባንያዎች ቢያንስ 2 ሴት የቦርድ አባላት እንዲኖራቸው የሚያስገድድ መመሪያ ወጣ። የኢትዮጵያ ብሔራዊ ባንክ ከመጋቢት 17 ቀን 2018 ዓ.ም ጀምሮ የሚጸና በኢንሹራንስ ኩባንያ ውስጥ ተጽዕኖ ያላቸው ግለሰቦች መመዘኛ መመሪያ ቁጥር SIB/63/2026 ተብሎ የሚጠራ አዲስ መመሪያን አውጥቷል። ዝርዝሩ የሄሮዳይት ንጉሴ ነው። አዲሱ መመሪያ በኢንሹራንስ ዘርፉ ላይ ግልጽነትን፣ ተጠያቂነትንና የተጠናከረ የኮርፖሬት አስተዳደርን ለማስፈን ያለመ ነው። በአዲሱ መመሪያ መሰረት ማንኛውም የኢንሹራንስ ኩባንያ የቦርድ አባላት ስብጥር አንድን ጾታ ብቻ የያዘ መሆን የለበትም። እያንዳንዱ የኢንሹራንስ ኩባንያ ቢያንስ 2 ሴት የቦርድ አባላት ሊኖሩት እንደሚገባ መመሪያው የግዴታ መስፈርት አስቀምጧል። የቦርድ አባል ለመሆን ዝቅተኛው የዕድሜ ገደብ 30 ዓመት መሆን እንዳለበት በዚሁ አዲስ መመሪያ ተደንግጓል። እያንዳንዱ የኢንሹራንስ ኩባንያ 3 ገለልተኛ የቦርድ አባላት ሊኖሩት ይገባል። እነዚህ ግለሰቦች የሁለተኛ ዲግሪ ያላቸውና በፋይናንስ ዘርፍ ወይም ተያያዥ መስኮች የ10 ዓመት የስራ ልምድ ያላቸው መሆን ይኖርባቸዋል ተብሏል። በዚህ ገለልተኛ የቦርድ አባልነት ኢትዮጵያውያን ያልሆኑ የውጭ ሀገር ዜጎች ሊመረጡ እንደሚችሉ የብሔራዊ ባንክ መረጃ ያሳያል። አንድ ግለሰብ የኢንሹራንስ ኩባንያ ዋና ስራ አስፈጻሚ ሆኖ ለመሾም በኢንሹራንስ ዘርፍ ቢያንስ የ12 ዓመት የስራ ልምድ ሊኖረው ይገባል። ከዚህ ውስጥ ቢያንስ 5 ዓመቱን በከፍተኛ የስራ መሪነት ወይም ሲኒየር ኤክስኪዩቲቭ ኦፊሰር ደረጃ የሰራ መሆን ሲኖርበት የመጀመሪያ ዲግሪ ወይም በኢንሹራንስ ሙያ ዓለም አቀፍ እውቅና ያለው ዲፕሎማ ዝቅተኛው መመዘኛ ነው። የወንጀል ሪከርድ ያለባቸው፣ በሙስና ወይም በማጭበርበር ድርጊት የተሰማሩ፣ በፋይናንስ ረገድም የከሰረ ወይም በባንክ ዕዳ ምክንያት ንብረቱ የተያዘበት በዘርፉ አመራር መሆን አይችልም። ኩባንያዎች ስለ አመራሮቻቸው ብቃት ጥርጣሬ ሲኖርባቸው ወዲያውኑ ለብሔራዊ ባንክ ማሳወቅ ያለባቸው ሲሆን የጥቆማ ስርዓት መዘርጋት እንዳለባቸው መመሪያው ያዛል። የከፍተኛ ስራ አስፈጻሚዎችን ሹመት በተመለከተ መመሪያው በሚጠይቀው የጊዜ ገደብ ውስጥ ፍቃድ ያልጠየቁ ኩባንያዎች ለእያንዳንዱ የስራ መደብ የ10 ሺህ ብር ቅጣት ይጠበቅባቸዋል ሲል ብሔራዊ ባንክ አሳስቧል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት ከተጀመረ በኋላ ለመጀመሪያ ጊዜ የካቢኔ ስብሰባ አካሄዱም። ከስብሰባው በኋላ ከኢራን ጋር በተገናኘ ከጋዜጠኞች ለቀረበላቸው ጥያቄ ማብራሪያ ሰጥተዋል። ከአንዲት ጋዜጠኛ በቀረበላቸው ጥያቄም ሲበሳጩ ታይተዋል። ለዝርዝሩ አናውል ተስፋ
በትላንትናው ዕለት የተካሄደውን የካቢኔ ስብሰባ ተከትሎ በቦታው የተገኙ ጋዜጠኞች ለፕሬዝዳንቱ ልዩ ጥያቄዎችን አቅርበው ነበር። በተለይም የአሜሪካና ኢራን የሳምንታዊ ወታደራዊ ውጥረትን ተከትሎ ጋዜጠኞች ትኩረታቸውን እዚህ ጉዳይ ላይ አድርገው ነበር። ነገር ግን አንዲት ጋዜጠኛ ያቀረበችው ጥያቄ ፕሬዝዳንት ዶናልድ ትራምፕንና የካቢኔ አባላቶችን ፈገግ ከማሰኘት ባለፈ ብስጭትንም ያጫረ ነበር። ጋዜጠኛዋም ዩራኒየሙን ለመውሰድ ወደ ኢራን ይገባሉ ወይ ስትል ነበር ጥያቄውን ያቀረበችው። ትራምፕም ጥያቄውን ተከትሎ በተሞላበት ሁኔታ ልገባም ላልገባም እችላለሁ፣ ለዚህ ጥያቄ ግን መልስ የመስጠትም ያለመስጠትም መብት አለኝ ሲሉ መልሰዋል። አክለውም ነገ በ9 ሰዓት ቴህራን እንገባለን የሚል ምላሽ በፌዝ አጅቦ ሰጥተዋል። የጋዜጠኛዋ ጥያቄ ያበሳጫቸው ትራምፕ እንዴት እንዲህ አይነት ጥያቄ ጠይቀሽኝ መልስ ትጠብቂያለሽ ሲሉ ወርፈዋታል። ይህ የትራምፕ ምላሽ ቀጥተኛ ወታደራዊ እርምጃን ከመግለጽ ይልቅ ጥያቄውን በስላቅ ለማለፍ የተጠቀሙበት ዘዴ እንደሆነ ታይቷል። በተጨማሪም ፕሬዝዳንቱ የኢራን መንፈሳዊ መሪነት ቦታን እንዲይዝ ጥያቄ ቀርቦላቸው ውድቅ ማድረጋቸውን የብሪታንያም የጦር መርከቦች ከአሜሪካ ጋር ሲነጻጸሩ መጫወቻ ናቸው በማለት ተችተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የድሮን ቴክኖሎጂን ልምድ ለማጋራት ከሳውዲ አረቢያ መሪዎች ጋር ተገናኝተዋል። በትናንትናው ዕለት ሪያድ የደረሱት ዜሌንስኪ የድሮን ቴክኖሎጂ ልምዳቸውን ለማጋራት የሚያስችሉ የስብሰባ መርሃ ግብሮችን አዘጋጅተዋል ብለዋል። ዝርዝሩ የአማሩ ገብሩ ነው። ከኛ ጋር በመስራት ደህንነትን ለማረጋገጥ ዝግጁ የሆኑትን እናከብራለን፣ እኛም እነሱን እንደግፋለን ሲሉ በማህበራዊ ትስስር ገጻቸው መልእክታቸውን ያሰፈሩት ዜሌንስኪ ቀደም ሲል የዩክሬን የድሮን ቴክኖሎጂ ልምድ በዓለም አቀፍ ደረጃ በተለይም ለባህረ ሰላጤው ቀጠና በእጅጉ ሊያግዝ የሚችል አቅም የያዘ ስለመሆኑ ሲናገሩ ቆይተዋል። ቁልፉ ነገር አዳዲስ መሳሪያዎችን በተለይም ድሮኖችን ማምረት ብቻ አይደለም፣ ቴክኖሎጂን ከራዳር ከአየር ኃይልና ከአየር መከላከያ ስርዓቶች ጋር በተዋሃደ መልኩ እንዴት መጠቀም ይገባናል የሚለውን መረዳት ጭምር ነው ያሉት ዜሌንስኪ እኛም በዚህ ረገድ የዳበረ ልምድ አለን ማለታቸውን ቢቢሲ ዘግቧል። ዩክሬን ይህን ዕውቀቷንና ልምዷን ለሳውዲ ስታጋራ በምትኩ ከሩሲያ የሚደርስባትን ጥቃት ለመከላከል የሚያስችላትን ድጋፍ ከመካከለኛው ምስራቅ አገራት እንደምትፈልግ ገልጻለች። ቢቢሲ አንዳንድ የዩክሬን የድሮን ኩባንያዎችን ማነጋገሩን ገልጾ ኩባንያዎቹ ከመካከለኛው ምስራቅ ሀገራት ጥያቄ እንደተቀበሉ ነገር ግን ከመንግስት ፈቃድ እንዳልተሰጣቸው አስታውቀዋል። ዜሌንስኪ ከሳውዲ ልዑላን ጋር መግባባት ላይ ከደረሱ ኩባንያዎቹም ድሮኖቻቸውን መሸጥ እንደሚጀምሩ ዘገባው አመላክቷል። የቀድሞ የቬኔዙዌላ መሪ ኒኮላስ ማዱሮ በአሜሪካ ፍርድ ቤት ቀርበው ክሳቸውን ተቃውመዋል። ደጋፊዎቻቸውን በፍርድ ቤቱ ዙሪያ የተቃውሞ ድምጽ አሰምተዋል። በአሜሪካ ወታደሮች አማካኝነት ከመኝታ ቤታቸው ታፍነው ከነ ባለቤታቸው ወደ አሜሪካ የተወሰዱት የቀድሞ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ በትራምፕ አስተዳደር የተመሰረተባቸውን የአደንዛዥ እጽ ዝውውር ክስ ለመቃወም በትናንትናው ዕለት ኒውዮርክ ላይ በተሰየመው ፍርድ ቤት ቀርበዋል። ፍርድ ቤቱ የመንግስትን ገንዘብ ያለ አግባብ ለአደንዛዥ እጽ ዝውውር ተግባር መዋላቸውንና እርሳቸውም የዝውውሩ ዋነኛው ሰው መሆናቸውን የሚዘረዝር ሰነድ አቅርቧል። ነገር ግን የማዱሮ ጠበቃ ይህን የሚቃወም መከራከሪያ በማቅረብ ደንበኞቹ በተከሰሱበት መዝገብ ሁሉ ጥፋተኛ እንዳልሆኑ በመግለጽ ተከራክሯል። በትናንትናው የችሎት ውሎ የማዱሮና ባለቤታቸው ቺሊያ ፍሎሬስ ጠበቃ በጥር ወር ክስ የተመሰረተባቸው የክስ መዝገብ ምንም አግባብነትና ተጨባጭ መረጃ የሌለው በመሆኑ መዝገቡ እንዲዘጋ ጠይቀዋል። አክለውም የትራምፕ መንግስት የማዱሮን ህገ መንግስታዊ መብቶች እየጣሰ መሆኑንና የቬኔዙዌላ መንግስት ገንዘባቸውንና ህጋዊ ወጪያቸውን እንዳይጠቀሙ ማገዱን በመጥቀስ ድርጊቱን ተችቷል። ፍርድ ቤቱ ተጨማሪ የክስ መዝገቦችን ለማየት ተቀያሪ ቀጠሮ ሰጥቷል። ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ሰነዝራለሁ ያሉትን የኃይል መሰረተ ልማት ጥቃት ቀነ ገደብ አራዘሙ። ፕሬዝዳንቱ እስከ ፈረንጆቹ ሚያዝያ 6 ለ10 ቀናት ያህል ምንም አይነት ጥቃት በኢራን የኃይል መሰረተ ልማቶች ላይ አይፈጸምም ብለዋል። በቴህራን ጥያቄ መሰረት ያሳለፍነው ውሳኔ ነው ብለዋል። ውይይቶች በበጎ መቀጠላቸውን በትሩዝ ማህበራዊ ሚዲያቸው ያሰፈሩት ትራምፕ ሰኞ የ5 ቀናት ቀነ ገደብ ለኢራን መስጠታቸው ይታወሳል። በጉዳዩ ላይ በቴህራን በኩል የተባለ ነገር ባይኖርም ዘለግ ባለው ጊዜ ውስጥ ቴህራንና ዋሽንግተን ፖለቲካዊ መግባባት ላይ ይደርሳሉ የሚል ተስፋም ተጥሏል። ዓለማችን በኮሮና ወረርሽኝ ወቅት ካጋጠማት ቀውስ ያልተናነሰ መከራ በመካከለኛው ምስራቅ ግጭት ሰበብ እየጠበቃት ነው ሲሉ የሩሲያው መሪ ተናግረዋል። ቀውሱ በዋናነት በ3 የኢኮኖሚ ዘርፎች ላይ ያተኮረ ነው ብለዋል። ዝርዝሩ የአማሩ ገብሩ ነው።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን በመካከለኛው ምስራቅ እየተባባሰ የመጣው ግጭት ዓለማችን ላይ ይዞት የሚመጣው ኢኮኖሚያዊና ማህበራዊ ቀውስ ከዚህ ቀደም ዓለምን ካናጋው የኮቪድ-19 ወረርሽኝ የማይተናነስ ሊሆን ይችላሉ ሲሉ አስጠንቅቀዋል። እንደ ፑቲን ስጋት የግጭቱ መዳረሻና መጫወቻ ሜዳው መካከለኛው ምስራቅ ቢሆንምና ምንም ያህል ሊሰፋ እንደሚችል ለመገመት ቢያዳግትም በትክክል እየታዩ ያሉ ምልክቶች ግን የወረርሽኙን ወቅት የሚያስታውሱና ከዛም ወቅት ጋር የሚመሳሰሉ ግዙፍ መናጋቶችን የሚፈጥሩ ስለመሆኑ እሙን ነው ብለዋል። የኮሮና ቫይረስ ወረርሽኝ በሁሉም አህጉራት ያለውን የኢኮኖሚና የልማት እንቅስቃሴ ሙሉ ለሙሉ ዘግቶት እንደነበረው ሁሉ አሁን በመካከለኛው ምስራቅ ያለው ግጭት ተመሳሳይ ውጤት ሊያመጣ እንደሚችል የሚጠቁሙ ግምቶች አሉ ሲሉም ፕሬዝዳንቱ አክለዋል። ዓለም አቀፍ የሎጂስቲክስ መስመሮች መዘጋት፣ የምርት ሂደትና የአቅርቦት ሰንሰለቶች መቆራረጥ ለዚህ ሁነኛ ማሳያ ነውም ብለዋል። እንደ ፑቲን ገለጻ ይህ ቀውስ በተለይ በነዳጅና ጋዝ ዘርፍ፣ በማዕድንና የብረታ ብረት ኢንዱስትሪው ዘርፍ እንዲሁም በማዳበሪያ ምርትና ስርጭት ዘርፎች ላይ ያነጣጠረ ስለመሆኑም ጠቁመዋል። የኡጋንዳ ጦር አዛዥ እስራኤል ሽንፈት ቢያጋጥማት ሀገራቸው ጦርነቱን እንደምትቀላቀል ተናገሩ። በመካከለኛው ምስራቅ ያለው ጦርነት አሁን እንዲያበቃ እንፈልጋለን። ዓለም ሰልችቷታል። እስራኤልን ስለማጥፋትም ሆነ ስለማሸነፍ የሚወራው ሁሉ ወደ ጦርነት ያደርሰናል። ከእስራኤል ጎን ነን ሲሉ የመከላከያ ሰራዊት አዛዥና የፕሬዝዳንት ዮዌሪ ሙሴቪኒ ልጅ ጄኔራል ሙአዚ ካይኔሩጋባ በኤክስ ገጻቸው ላይ አስፍረዋል። አሜሪካና እስራኤል ኢራን ላይ ያደረሱትን ጥቃትና ይህንኑ ተከትሎ ኢራን የወሰደችው የአጸፋ ጥቃት በአካባቢው ያለው ውጥረት በተባባሰበት ወቅት አስተያየት የሰጡት የፕሬዝዳንቱ ሙሴቪኒ ልጅ በተደጋጋሚ አወዛጋቢ አስተያየት በመስጠት የሚታወቁ ሲሆን በሰዓታት ውስጥ የለጠፉትን መልእክት በማጥፋትም ይታወቃሉ። ካይኔሩጋባ በቅርብ ሳምንታት ውስጥ ትኩረት የሳበ ንግግር ማድረጋቸው የሚታወስ ሲሆን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወንድም የሆነው ጆናታን ኔታንያሁ በኡጋንዳ በ1976 ኤንቲቤ ታጋቾችን ለማስለቀቅ የእስራኤል ኮማንዶዎችን ሲመራ በመገደሉ ሐውልት ለማቆም ማቀዳቸውን ገልጸው ነበር። ደቡብ አፍሪካ በግንቦት 2018 ዓ.ም በፈረንሳይ ኤቪያን ከተማ በሚካሄደው የቡድን 7 አባል ሀገራት ጉባኤ እንዳትሳተፍ አሜሪካ በፈረንሳይ ላይ ጫና ማሳደሯን የደቡብ አፍሪካ ፕሬዝዳንት ጽህፈት ቤት ገለጸም። ውሳኔውን በአሜሪካና በደቡብ አፍሪካ በመካከል ለወራት የዘለቀውና እየሻከረ የመጣው ግንኙነት ውጤት ነው ተብሏል። ለግንኙነቱ መበላሸት ደቡብ አፍሪካ የአሜሪካ ወዳጅ በሆነችው እስራኤል ላይ የመሰረተችው የዘር ማጥፋት ክስና ፕሬዚዳንት ዶናልድ ትራምፕ ነጭ አፍሪካውያን እየተሰደዱ ነው በማለት የሚያቀርቡት አወዛጋቢ መከራከሪያ ዋነኛ ምክንያቶች ናቸው። የፕሬዚዳንቱ ቃል አቀባይ ቪንሰንት ማግዌኒያ ለኤኤፍፒ እንደተናገሩት በተደረገው ተከታታይ ጫና ምክንያት ፈረንሳይ ለደቡብ አፍሪካ ያቀረበችውን የጂ7 ጉባኤ ግብዣ ለመሰረዝ ተገዳለች። ፕሬዚዳንት ትራምፕ ከደቡብ አፍሪካ መንግስት ጋር በተደጋጋሚ የቃላት ንትርክ ውስጥ የገቡ ሲሆን በሀገራቱ የወጪ ምርቶች ላይ ከፍተኛ የታሪፍ ጭማሪ ማድረጋቸው ፕሬዚዳንት ራማፎሳ በዋይት ሀውስ በነጮች ላይ የዘር ማጥፋት እየተፈጸመ ነው በሚል መረጃ በሌለው ክስ መውቀሳቸው ይታወሳል። የናሳ የጠፈር ተመራማሪዎች በማርስ ላይ ባደረጉት ጥናት ባልተለመደ መልኩ የሚያብረቀርቁና እንደ ቀይ የከበሩ ድንጋዮች የሚመስሉ ማዕድናትን ማግኘታቸው እንዳስገረማቸው ተዘግቧል። ተመራማሪዎቹ እንደሚሉት እነዚህ ድንጋዮች በጨለማ ውስጥ አልትራቫዮሌት ጨረር ሲያርፍባቸው የማንጸባረቅ ባህሪ ያላቸው። ይህ ደግሞ በፕላኔቷ ላይ ቀደም ሲል ከታዩት ድንጋዮች ለየት ያደርጋቸዋል ነው የተባለው። ኤፍራታ ጥላውን ዝርዝሩን እንደሚከተለው ታቀርበዋለች። የአሜሪካ የጠፈር ምርምር ማዕከል ናሳ በቅርቡ በማርስ ፕላኔት ላይ ያደረገው ግኝት በሳይንስ ዓለም ከፍተኛ መነጋገሪያ ሆኗል። የማርስ አሳሽ የሆነው የኩሪዮሲቲ መንኮራኩር በታሪክ ለመጀመሪያ ጊዜ በማርስ ላይ ንጹህ የሰልፈር ክሪስታሎችን አግኝተዋል። ይህ ግኝት የተገኘው መንኮራኩሩ በድንገት አንድን ድንጋይ ረግጦ ሲሰብረው ሲሆን በውስጡም ደማቅ ቢጫ ቀለም ያላቸውና የሚያብረቀርቁ የሰልፈር ክሪስታሎች መኖራቸውም ተረጋግጧል። ቀደም ሲል በማርስ ላይ የሰልፈር ውህዶች ቢገኙም እንደዚህ ያለ ንጹህና ክሪስታል መልክ ያለው ሰልፈር ሲገኝ ግን የመጀመሪያው ነው። በተጨማሪም መንኮራኩሩ በማርስ ላይ እንደ ሩቢና ሳፋየር ያሉ ውድ ዕንቁዎችን የሚመስሉ ጥቃቅን ክሪስታሎችን ማግኘቱም ተገልጿል። እነዚህ ኮረንደም ተብለው የሚጠሩ ማዕድናት የተገኙት በጥንታዊ የወንዝ ፍሰት በነበረባቸው አካባቢዎች ውስጥ ሲሆን ይህም በማርስ ላይ በአንድ ወቅት ሕይወትን ሊያሻሽሉ የሚችሉ የውሃ አማራጮች እንደነበሩ ተጨማሪ ፍንጭ ይሰጣልም ተብሏል። ለሳይንቲስቶቹ መገረም ምክንያት ተብለው ከተገለጹት መካከል እንዲህ አይነት ማዕድናት በማርስ ላይ ይገኛሉ ተብሎ አለመገመታቸው እንዲሁም መሰል ክሪስታሎች
አብዛኛውን ጊዜ የሚፈጠሩት ከፍተኛ ሙቀት ባለበት ፈሳሽ ወይም ውሃ አማካኝነት በመሆኑ ማርስ በአንድ ወቅት ለሕይወት ምቹ የሆነ ውሃ እንደነበራት ተጨማሪ ማስረጃ በመገኘቱ ብሎም ድንጋዮቹ የተገኙት ጌዲዝ ቫሊ በተባለ ጥንታዊ የወንዝ ተፋሰስ በሚመስል ስፍራ ላይ መሆኑ ግኝቱን አስገራሚ አድርጎታል። በተጨማሪም ወደፊት ወደ ማርስ ለሚደረጉ የሰው ልጆች ጉዞና የሕይወት ፍለጋ ምርምሮች ትልቅ ግብዓት እንደሚሆን ይጠበቃል ሲል ዴይሊ ሜል ዘግቧል። እርጅናን በአዎንታዊ መንገድ የሚመለከቱ ሰዎች የአእምሮና የአካል ጤናቸውን የበለጠ ማሻሻል እንደሚችሉ አዲስ የወጣ ጥናት አስታወቀም። በጄሪያትሪክስ መጽሔት ላይ የታተመው ይህ ጥናት ለ10 ዓመታት ያክል ከ11,000 በላይ በሚሆኑ አዛውንቶች ላይ የተደረገ ሲሆን ጠንካራ ማህበራዊ ግንኙነትና የህይወት ዓላማን መኖር በጤናማ እርጅና ላይ አስፈላጊ ሚና እንዳላቸው ጨምሮ አመላክቷል። ሄሮዳን ንጉሴ ተጨማሪ ይዛበታለች። ሰዎች እያረጁ ሲመጡ አካላቸውና አእምሯቸው እንደሚዳከም ቢታሰብም አዳዲስ ጥናቶች ግን ሰዎች ሲያረጁ የሚኖራቸው አዎንታዊ አመለካከት በአካልም ሆነ በአእምሮ ጤናቸው ላይ ተጽዕኖ እንደሚያሳድር እያመላከቱ ይገኛሉ። እንዲያውም ባለሙያዎች ሰዎች እድሜያቸው እየገፋ ሲሄድ ልክ እንደ ወይን ጠጅ የተሻሉ ይሆናሉ ሲሉ ይገልጹታል። ባለሙያዎች ጥሩ የሆነ የእርጅና እድሜን ለማሳለፍ አመጋገብ ብቻውን ዋጋ የለውም፣ ስለ ራሳችን የሚሰማን አዎንታዊ አስተሳሰብ ጭምርም እንጂ ይላሉ። በጄሪያትሪክስ መጽሔት ላይ የታተመው አዲስ ጥናትም የሚያመላክተው ይህንን ነው። የጥናቱ ተመራማሪዎች ለ10 ዓመታት ያክል እድሜያቸው ከ65 ዓመት በላይ የሆኑ ከ11,000 በላይ በአሜሪካ የሚኖሩ አዛውንቶችን የአእምሯቸውን ጤና ለመመርመር የሂሳብና ማስታወስ የሚጠይቁ ጥያቄዎችን ጠየቋቸው። የአካላዊ ጤናቸውን ሁኔታ ለማወቅ ደግሞ የእግር ጉዞ እንዲያደርጉ ነገሯቸው። ምክንያቱም በእግር መራመድ ከልብ፣ ከነርቭ፣ ከእይታ እንዲሁም ከአጥንትና ከመገጣጠሚያ የሰውነታችን ስርዓት ጋር የተገናኘ በመሆኑ አጠቃላይ አካላዊ ጤናቸውን ለመረዳት ስለሚያግዝ። ታዲያ እነዚህ አዛውንቶች ስለ እርጅና ያላቸውን ግንዛቤ እንዲያሻሽሉ እርጅና መዳከም ሳይሆን የጊዜ መለወጥን የሚያሳይ እንደሆነ እንዲያስቡ ስልጠናዎችን ሲወስዱ እንዲሁም በስፖርታዊ መርሃ ግብሮች ላይ እንዲሳተፉ ሲደረጉ ከአዛውንቶቹ ውስጥ 45 በመቶ የሚሆኑት አመለካከታቸውን በመቀየራቸው ምክንያት የማስታወስና የአካላዊ ጤናቸው ሁኔታ መሻሻሉ በጥናቱ ተመላክቷል። በእርጅና ዙሪያ አዎንታዊ አመለካከትን ለማጎልበት ደግሞ ሌላኛው ወሳኙ ነገር የምንኖርበትን ዓላማ ማወቅና ለእርሱ መትጋት ነው። ለምሳሌ የኔ በጤና መኖር ለቤተሰቤ ደስታ ነው የሚል አይነት። እንዲሁም ደግሞ ማህበራዊ ግንኙነትን ማጠናከር በእድሜ መግፋት ዙሪያ አዎንታዊ አመለካከትን ለማሳደግ ወሳኝ ስለመሆኑ የባለሙያዎች ምክር ነው። ዘገባው የሲኤንኤን ነው። ከቻናል ዋን ወደ እናንተ የሚደርሱ ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። ከ269 ቢሊዮን ብር በላይ ዋጋ ያላቸው የግምጃ ቤት ሰነዶችን ለጨረታ ሊያቀርብ መሆኑን የገንዘብ ሚኒስቴር አስታወቀም። ሚኒስቴሩ እንደ አውሮፓውያን አቆጣጠር ለ2026 አራተኛ ሩብ ዓመት የሚውል የመንግስት ግምጃ ቤት ሰነድ የጨረታ መርሃ ግብር ይፋ አድርጓል። ለዚህና ለሌሎች የቢዝነስ መረጃዎቻችን ጸጋኔስ ተሰማ። የገንዘብ ሚኒስቴር እንደ አውሮፓውያን አቆጣጠር ለ2026 አራተኛ ሩብ ዓመት የሚውል የመንግስት ግምጃ ቤት ሰነድ የጨረታ መርሃ ግብር ይፋ አድርጓል። በዚህም ከመጋቢት 23 እስከ ሰኔ 17 ቀን 2018 ዓ.ም ባለው ጊዜ ውስጥ በጠቅላላው 269 ቢሊዮን 165 ሚሊዮን 645 ሺህ ብር ዋጋ ያላቸው ሰነዶች ለገበያ እንደሚቀርቡ ታውቋል። ይህ የ3 ወራት መርሃ ግብር በ7 ዙር የጨረታ ቀናት የተከፋፈለ ሲሆን መንግስት ለበጀት ማስፈጸሚያ የሚሆን የገንዘብ ፍላጎቱን ከሀገር ውስጥ ምንጮች ለመሙላትና የፋይናንስ ስርዓቱን ለማጠናከር ያለመ መሆኑ ተገልጿል። የደቡብ ኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ባለፈው 1 ዓመት ተኩል ውስጥ 60 ቶን ድፍድፍ የአቮካዶ ዘይት ለውጭ ገበያ ማቅረቡን አስታወቀ። የኮርፖሬሽኑ ዋና ስራ አስፈጻሚ ጥላሁን ብርሃኑ እንደገለጹት በዲላ መካከለኛ የግብርና ኢንዱስትሪ ፓርክ በኩል በክልሉ የሚመረተውን ሰፊ የአቮካዶ ምርት እሴት ጨምሮ ለዓለም ገበያ በማቅረብ እስካሁን ወደ $1 ሚሊዮን የሚጠጋ የውጭ ምንዛሬ ለሀገር ማስገኘት ተችሏል። በአሁኑ ወቅት ድፍድፍ ዘይቱን የሚያመርተው ኮባን ለ3ኛ ዙር ኤክስፖርት ምርቱን በስፋት እያዘጋጀ ይገኛል። ኮርፖሬሽኑ በቀጣይ ከወላይታ እስከ ደቡብ ኦሞ ያለውን የፍራፍሬ የቅመማ ቅመምና የእንስሳት ምርት አቅም የሚያስተሳስርና ከ250 ሄክታር በላይ ላይ የሚያርፍ ግዙፍ የተቀናጀ የግብርና ኢንዱስትሪ ፓርክ ለመገንባት የአዋጭነት ጥናት እያከናወነ ይገኛል። ይህም ክልሉን ተወዳዳሪ የኢንዱስትሪ ማዕከል ለማድረግ በሚደረገው ጉዞ ውስጥ ትልቅ ድርሻ ይኖረዋል ተብሏል። መረጃው የኢትዮጵያ ፕሬስ ድርጅት ነው።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊርማ ያለበት የወረቀት ገንዘብ እንደሚታተም ተገለጸ። በስልጣን ላይ የአሜሪካ ፕሬዝዳንት ፊርማ በሀገሪቱ ምንዛሬ ሲታተም ይህ ለመጀመሪያ ጊዜ እንደሆነ የአሜሪካ የገንዘብ ሚኒስቴር አሳውቋል። የዩናይትድ ስቴትስ የግምጃ ቤት ዲፓርትመንት እርምጃው የሀገሪቱን የፋይናንስ ጥንካሬ ለማሳየት ነው ያለ ሲሆን ነገር ግን ትራምፕ ስልጣን ከያዙ በኋላ የአሜሪካ ዶላር በታሪፍና በዓለም አቀፍ ግጭቶች ውስጥ መዳከሙ ይታወቃል። ግምጃ ቤቱ አሜሪካ የተመሰረተበትን 250ኛ ዓመት ለማክበር የገንዘብ ኖት ማስተካከያ እንደሚያደርግ ተናግሯል። የትራምፕ ፊርማና የአሜሪካ የግምጃ ቤት ዋና ጸሐፊ የቤሴንት ስኮት ፊርማ ያለበት የመጀመሪያ $100 ሂሳቦች በሰኔ ወር ይታተማሉ። በመቀጠልም በሚቀጥሉት ወራቶች ውስጥ ሌሎች ሂሳቦች ይታተማሉ ሲል ብሉምበርግ ዘግቧል። ከቻናል ዋን ወደ እናንተ ሲደርሱ የነበሩ ዜናዎቻችን ተጠናቋል። ስለተከታተላችሁ እናመሰግናለን። የቻናሉ ፕሮግራሞች የሚቀጥሉ ነው የሚሆኑት። እነሱን ደግሞ እንድትከታተሉ በአክብሮት እንጋብዛችኋለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜ ይሁንላችሁ።